1 7 2 1 ኤን 4 እና 3 ነው። ሶ ምንድነው የሚለን ሞዱ 1 እና 2 ነው መሆን ያለበት ነው የሚለን። ሶ እዚህ ጋር ስንት አንድ አለ? ይሄው 2 አንድ አለ። ስንት 2 አለ? 1 2 ነው ያለ አይደለ? ሞዱ ግን ማን መሆን አለበት ይለናል? 1 እና 2። ስለዚህ እቺ ኤን ምን መሆን አለበት ግዴታ? ኤን 2 መሆን አለበት። ለምን 2 ካልሆነች 2 ጊዜ ካልተደገመች፣ ምክንያቱም የተደገመው ቁጥር ማን ነው? እዚህ ጋር 1 ነው አይደለ? ይሄው እዚህ ጋር እና እዚህ ጋር ነው የተደገመው። ሶ ሌላ እዚህ ጋር የተደገመ ቁጥር 1 ከሆነ ሞዱ 1 እና 2 መሆኑ ይቀርና ሞዱ 1 ብቻ ይሆን ነበር። ለምሳሌ ወይ 3 ቢሆን ሞዱ 1 እና 2 መሆኑ ይቀርና 1 እና 3 ይሆን ነበር። ልክ በተመሳሳይ ስለዚህ ይቺ ማን ብትሆን ነው ሞዱ 1 እና 2 ሊሆን የሚችለው? ይቺ ኤን መስት ቢ 2 መሆን መቻል አለባት ማለት ነው። ግልጽ ነው ተማሪዎች? ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የ7ኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። በዛሬው ሌሰን አንቺ ደግሞ የ7ኛ ክፍል የዩኒት 7 የመጨረሻው ሪቪው ኤክሰርሳይዝ የምንሰራበት ሌሰናችን ነው። ሶ አሪፍ ጊዜ ከኛ ጋር እንደምታሳልፉ ተስፋ እናደርጋለን። ለዚህ ቻናል አዲስ የሆናችሁ ተማሪዎች ደግሞ ቻናላችንን ሰብስክራይብ አድርጉ። አይ ቲንክ ይሄ የመጨረሻው ሌሰናችን ይመስለኛል፣ የአመቱ የመጨረሻው ማለት ነው። እንዲሁም ደግሞ ለ8ኛ ክፍል ለሚቀጥለው አመት ለ8 ለምትዘጋጁ ለ8ኛ ክፍል ሚኒስትሪ ለምትዘጋጁ አዲስ አበባ ክፍለ ከተማ ላላችሁ ይሄ እጅግ በጣም ይጠቅማል። 8ኛ ክፍልም እየሰራን ነው፣ ሞዴልም እያዘጋጀን ነው፣ ለሚኒስትሪም እያዘጋጀናቸው ስለሆነ በእርግጠኝነት ለሚቀጥለው አመትም ይጠቅማቸዋል። እንዲሁም ደግሞ በዚህ አመት ተፈታኝ ሆናችሁ በጣም እጅግ ስለሚጠቅም 8ኛ ክፍል ሆናችሁ እየሰማችሁ እያያችሁት ያላችሁ ከሆናችሁ ማለት ነው ሰብስክራይብ አድርጋችሁ ጀምሮ ቤተሰብ ሁኑ። ቴሌግራም ቻናላችን ላይ የተለያዩ ጥያቄዎች ይለቀቃሉ። እነሱን እየወሰዳችሁ ለሚኒስትሪ መዘጋጀታችሁን እንዳትረሱ ማለት ነው። ሶ ቀጥታ ወደ ክላሳችን ማለት ነው። በጣም አሪፍ። ኦኬ ሶ ሪቪው ኤክሰርሳይዝ ፎር ዩኒት 7 ነው የሚለን። የመጀመሪያው ፓርት ትሩ ፎልስ ፓርት ነው። ሶ ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢፍ ዘ ስቴትመንት ኢዝ ኢንኮሬክት ነው የሚለን። ያው ትክክል ከሆነ ትሩ እንላለን፣ ስህተት ከሆነ ደግሞ ፎልስ እንላለን ማለት ነው። ኦኬ ሶ የመጀመሪያው ጥያቄ ምንድን ነው የሚለን? ሚን ኢዝ ዘ ዲፈረንስ ቢትዊን ዘ ማክሲመም ቫሊዩ ኤንድ ዘ ሚኒመም ቫሊዩ ይለናል። ይሄ ፎልስ ነው አይደለ ተማሪዎች? ምን ነበር መሆን የነበረበት? ሚን ሳይሆን ይሄ ማን ነው? ሬንጅ ነው የሚባለው። ሬንጅ ማለት የትልቁ ቫሊዩ ሲቀነስ የትንሹ ቫሊዩ ተቀንሶ የሚገኘው ውጤት ዋት ዊ ኮል ኢት ሬንጅ እንለዋለን ማለት ነው። እሺ እንቀጥላለን። እሺ ሁለተኛ ዘ ሚን ኦፍ 1 3 5 and 7 is 5 ይለናል። ሶ እንስራው ይችን ወደታችን እናምጣትና እንስራት ይችን እዚህ ጋር ማለት ነው። ሁለተኛ ሶ ሚን ማለት ኤክስ ባር ብለናል። ስለዚህ ምንድነው ሚን ማለት? ሁሉንም ደምሮ ለብዛቱ ማካፈል ነው። ስለዚህ 1 ሲደመር 3 ሲደመር 5 ሲደመር 7 ነው። ሲካፈል ብዛቱ ስንት ነው? ይሄ 4 ነው አይደለ? በጣም አሪፍ። ሶ ስንት ይመጣል አሁን ይሄ? እሺ እንደምረው 1 ሲደመር 3 4 ይመጣል። 4 ሲደመር 5 9 ይመጣል። 9 ሲደመር 7 16 ይመጣል። 16 ሲካፈል 4 ስንት ይመጣል? 4 መጣ ማለት። ስለዚህ ኤክስ ባር ወይም ደግሞ ሚን የምንለው ስንት መጣውን? 4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ 5 የሚለው ይሄ ምንድነው ማለት ነው? ይሄ ፎልስ ነው ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ሶስተኛ ምን ይለናል? ኤ ዳታ which has two modes is called ባይሞዳል ይባላል። ይሄ ትሩ ነው። አንድ ዳታ የተለያዩ ሞዶች ሊኖሩት ይችላሉ። አንድ ከሆነ ዩኒሞዳል ይባላል፣ ሁለት ከሆነ ባይሞዳል ይባላል፣ ሶስት ከሆነ ትራይሞዳል ይባላል። ሞድ ከሌለው ደግሞ ኖ ሞድ ይባላል። ምንም የተደገመ ዳታ ከሌለው ደግሞ ኖ ሞድ ይባላል እያልን በባለፈው ሌሰናችንን ስለሰራ ይሄንን ምናልባት ለዚህ ቪዲዮ አዲስ ከሆናችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ ማለት ነው። ስለዚህ ሶስተኛው ትሩ ይሆናል ማለት ነው። በጣም አሪፍ። እሺ አራተኛው ምን ይለናል? ፓሪ ቻርት ኢዝ ኮልድ ሰርኩላር ግራፍ። ይሄ ትክክል ነው። ይሄ ትሩ ነው። ስንጀምር ታስታውሱ ከሆነ ዳታን ኢንተርፕሬት ወይም ደግሞ ለመግለጽ ከምንጠቀምባቸው መንገዶች አንደኛው ላይን ግራፍ ነበረ። ላይን ግራፍ እና ደግሞ ፓይ ቻርት ነበር። ሶ ላይን ግራፍ ሁለት ሪሌትድ የሆኑ ዳታዎችን እያገናኘን በኤክስ ዋይ ፕሌን ላይ የሰራ ነው። ደግሞ ፓይ ቻርት ደግሞ ሰርኩላር በሆነ 360 ዲግሪ በሚለካ ሰርኩል ውስጥ አድርገን የምንጠቀምበት ስለሆነ ይሄ ትሩ ይሆናል ማለት ነው። በጣም አሪፍ። እሺ አምስተኛ ምን ይለናል? 360 ዲግሪ ኢዝ 100% ኦፍ ዘ ሰርክል ነው። ትሩ ነው። ትሩ ተነጋግረን ትሩ ነው። ይሄ
ለምን 360 ዲግሪ እንደምንድን ነበር እንቆጥረው የነበር ወደ 100% ነው። ለምን ዲግሪን ወደ ፐርሰንት እየቀየር ፕሮብለም ሰርተን ነበር መጽሐፋችን ላይ ታስታውሳላችሁ። የመጀመሪያው ኖትቡክ ላይ እዚህ ጥያቄ ላይም ስላለ እሱን በደንብ እናየዋለን ማለት ነው። በጣም አሪፍ። እሺ ትሩፖት ፓርታችን ይሄንን ይመስል ነበረ። አሁን ደግሞ ወደ ወርክአውት እንሄዳለን ማለት ነው። በጣም አሪፍ። እሺ እንቀጥላለን ተማሪዎች እንቀጥላለን። እሺ ኦኬ ከለሯን ትንሽ ቀየር ላርጋት ወደ የሎ ባረገው የተሻለ የሚሆን ይመስለኛል። አይ ቲንክ ሶ። እስኪ የሎ ኦኬ አይ ዶንት ቲንክ ሶ የሎ ይሁን። ኦኬ ፓርት 2 ደግሞ ወርክአውት ምን ይለናል? ስድስተኛ ጥያቄ ማለት ነው። 1440 ስቱደንትስ ዌር አስክድ ሃው ዘይ ትራቭል ቱ ስኩል ይለናል። ዘ ፓይ ቻርት ሾውስ ዘ ሪዛልት ኦፍ ዚስ ሰርቬይ ነው የሚለን 1440 ተማሪዎች እንዴት ወደ ትምህርት ቤት እንደሚሄዱ ነው ጥያቄ የተጠየቁት። በምን እንደሚሄዱ ማለት ነው። በሳይክል መሄድ አለ፣ በመኪና ወይም ደግሞ ካር መሄድ አለ፣ በባስ መሄድ አለ፣ በትሬን መሄድ አለ፣ እንዲሁም ደግሞ በእግሩ ወይም በፉት የሚሄዱ ሰው ተማሪዎች አሉ። ሰው እነሱ አጠቃላይ 1440 ተማሪዎች ነው የተጠየቁት። ሰው ከነዛ ውስጥ የተለያየ ፐርሰንት ያለው የተለያየ በፓይ ቻርት የተገለጸ በዲግሪ ያለው ስንት ነው የተለያየ ፓርት አለ ማለት ሰው እዚህ ጋር እንደምታዩት አሁን የፉት ዲግሪ መታወቅ አለበት። ፉት ዲግሪ ስንት እንደሆነ መታወቅ አለበት እዚህ ጋር ያለችው ማለት ነው። ሰዎችን ለማወቅ ሙሉ ፉል ሰርክል ማለት ስንት ነበር? ፉል ሰርክል ከሆነ ስንት ነው ያለው? 360 ዲግሪ ብለናል አይደል ከላይ። ስለዚህ አሁን የሙሉን መደመር አለብን። ሙሉን መደመር አለብን። ይሄ ማለት 32 ዲግሪ አለ። የማን ነው ይሄ? የሳይክል 32 ዲግሪ በሳይክል የሚሄድ ነው። 48 ዲግሪ ደግሞ በስንት የሚሄድ ነው? በካር የሚሄድ ነው። በመኪና በታክሲ ሊሆን ይችላል። 56 ዲግሪ ደግሞ በምንድን ነው? በባስ የሚሄድ ነው። 20 ዲግሪ ደግሞ በምንድን ነው? በትሬን የሚሄድ ሶ ይሄ ሁሉ ተደምሮ ስንት ይመጣል? አሁን ይሄን ቼክ እናድርገው። መጀመሪያ ይሄን ቼክ እናድርገው። ሶ ይሄ ስንት ይመጣል? ይሄን ልደምረውና 32 ሲደመር 48 80 ይመጣል። 80 ሲደመር 56 ሲደመር 20 ላድርገው። 80 እና 20 ስንት ነው? 100 ይመጣል አይደለ? ስለዚህ 100 ሲደመር 156 ሶሪ 100 ሲደመር 56 ነው እንጂ 56 ስለዚህ ስንት መጣ? 156 ከስንት ላይ ልቀንሰው? ከፉል ሰርክል ስለሆነ የምቀንሰው የማንን ለማግኘት? የባስን ለማግኘት ማለት ነው። ማን ነው? የፉት ማለት ነው። ስለዚህ ፉት ሲገለጽ እንዴት ነው? ፉት ማለት ስንት ይመጣል? አሁን የፉት 360 ዲግሪ ሲቀነስ 156 አይ ቲንክ 204 ዲግሪ ይመጣል። ሶ እዚህ ጋር ስንት እንጽፋለን ማለት ነው? 204 ዲግሪ እናደርጋለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ጥያቄው ምንድነው? እሺ እንቀጥል። ጥያቄው ኤ ምንድነው የሚለን? የመጀመሪያው ኤ ማለት ነው how many of the students traveled to the school by bus ይላል። በባስ የሚሄደው የተማሪ መጠን ስንት ነው? በዲግሪ ስንት ነው የመጣልን? 56 ዲግሪ አይደል የመጣልን? ሶ በባስ የሚሄደውን ለማግኘት እንዴት እናደርጋለን አሁን? እሺ ሶ እቺን ቆይ ወደ የሎ ልቀይራትና ሶ አሁን ባስልና ባስ እኩል ይሆናል ስንት ዲግሪ ነው? 56 ዲግሪ ነው። ወደ ቁጥር ሲቀየር ስንት ነው? 56 ሲካፈል ለ360 ዲግሪ ሲባዛ 1440 ማለት ነው። አጠቃላይ 1440 ተማሪ ስለሆነ የተጠየቀው ማለት ነው። እዚህ ጋር ይታያቸዋል አይደለ? በጣም አሪፍ። ስለዚህ አሁን እናደርጋለን ማለት ነው። ይሄ በዚህ ይጣፋል። እዚህ ጋር ያለችዋ ማለት ነው። ሶ ስንት ይመጣል አሁን? 56 ኦቨር 36 ሲባዛ 144 ነው። ይጣፋል። የሚጣፋለ ለምሳሌ በ36 1 ነው። በ36 ስንት ይመጣል? 4 ይመጣል። ስለዚህ ስንት መጣ? 56 ሲባዛ በ4 ይመጣል ማለት ነው። ስለዚህ አሁን ባስ እኩል ይሆናል ስልና 56 ሲባዛ በ4 ይመጣል። ሶ ይሄን ስናባዛው 6 ጊዜ 4 24 4 እንጽፍ 2 አለኝ 20 ያ 224 ይመጣል። ሶ 224 ምን ስቱደንትስ ማለት ነው። ስለዚህ በባስ የሚሄዱት የተማሪ መጠኑ ከ1440 224ቱ በምን ይሄዳሉ ማለት ነው? በባስ ይሄዳሉ ማለት ነው። በጣም አሪፍ። ይሄ ለማን ነው? ለኤ ነው የተሰጠን። እሺ ቢ ደግሞ ምንድነው የሚለን? how many students were traveled on foot ነው የሚለው። በእግራቸው ምን ያህል ነው የሚሄዱ ነው የሚለን። የፉትን አግኝተናል እዚህ ጋር። ፉት ስንት ነው አሁን? ቢ ፉት ብለን ዲግሪውን አግኝተናል። 204 ዲግሪ ነው። ሶ ወደ ቁጥር ሲቀየር 204 ኦቨር
360 ዲግሪ ሲባዛ በስንት? እቺ ዲግሪ ከላይ ያለች ሲባዛ 1440 ማለት ነው። በጣም አሪፍ። ስለዚህ አሁን እዚህ ጋር አንዷ ዜሮ በአንዷ ዜሮ ትጠፋለች። ስለዚህ 204 ኦቨር 36 ሲባዛ 144 ነው። ቅድም እንዳለው በ36 በ36 ይሄ አራት ይመጣል። ፉት እኩል ይሆናል በእግራቸው የሚሄዱ ማለት ነው 204 ሲባዛ በስንት? በአራት ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 4 ጊዜ 4 16 አንድ አለኝ። 4 ጊዜ 0 0 ከአንድ ጋር 1 4 ጊዜ 2 8 800 ስንት መጣ? 16 ምን ስቱደንትስ ማለት ነው። ስለዚህ 800 በፉት የሚሄዱ ወይም ደግሞ በእግራቸው የሚሄዱ 816 ስቱደንትስ አለ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንዲያል ከፓይ ቻርት የምንፈልገውን አይነት መረጃ በቀላሉ ማውጣት እንችላለን ማለት ነው። ሌሎችም ለምሳሌ አሁን በትሬ ልንጠየቅ እንችላለን። ሌላም ደግሞ በካር ልንጠየቅ እንችላለን። እኛ የምንፈልገውን በጥያቄ ብንጠየቅ ያን ያህል ብዙም አንቸገርም ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። በምንፈልገው መልኩ መስራት እንችላለን ማለት ነው። እሺ እንቀጥላለን። ሰባተኛም ተመሳሳይ አይነት ጥያቄ ነው። ሰባተኛ ምንድነው የሚለን? the total expenditure of a subsidy is ብር 720 ሚሊዮን ብር ይለናል። አንድ ክፍለ ከተማ ወጪውን መሰለኝ ዓመታዊ ወጪ ሊሆን ይችላል። ችግር የለውም ዓመታዊ ሚሊዮን ስለሌለ ነው። ቶታል ወጪው አጠቃላይ ወጪ ነው የሚለን። the pie chart show as shown below then how much money were spent on ለትምህርት ለምሳሌ እዚህ ጋር እንደምታዩት ምን ያህል ለትምህርት ወጪው ምን ያህል ነበር? አጠቃላይ ወጪው 720 ሚሊዮን ብር ነው። ከዛ ውስጥ ለትምህርት ምን ያህሉን አወጣ፣ ለፐብሊክ ሰርቪስ ምን ያህሉን አወጣ፣ ለሶሻል ሰርቪስ ምን ያህል አወጣ፣ እንዲሁም ደግሞ ለሌሎችም ደግሞ ምን ያህል አወጣ የሚል ነው ያለው። ቅድም በሰራው አይነት መስመር ነው። እዚህ ጋር ደግሞ በፐርሰንት ነው የተገለጸ። በፐርሰንት ነው። አሁን ለምሳሌ ለአዘር እዚህ ጋር ስንት ነው? 8% ነው። እሺ ለሶሻል ሰርቪስ ስንት ፐርሰንት ነው? 14% ነው። ለፐብሊክ ስንት ነው? 24% ነው። ኤጁኬሽን ግን አልታወቀም ስንት ፐርሰንት እንደሆነ። ስለዚህ አንድ ሙሉ 360 ዲግሪ ማለት የሙሉ ክብ ነው። ፓይ ቻርት 100% ብለናል አይደለ? ስለዚህ እንደምረውና መጀመሪያ ኤጁኬሽን ስንት ፐርሰንት እንደሆነ እንወቀው። ይህንን ሙሉ እዚህ ጋር የተሰጡትን ደምረን ከመቶ ላይ እንቀንሳለን ማለት። ስለዚህ ምን እናደርጋለን? አሁን 24 ሲደመር 8 ሲደመር 14 ስንት ይመጣል? 24 እና 8 32 ይመጣል። 32 እና 14 ስንት ይመጣል? አይ ቲንክ 46 46% ይመጣል። ቀሪው ደግሞ ከ100% ሲቀነስ ስለዚህ 100 ሲቀነስ 46 ስንት ይመጣል? 54% ይመጣል ማለት ነው። ስለዚህ ለኤጁኬሽን የሆነው ስንት መጣ? 54% መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ቀላል ነው። ከዚህ በኋላ ኤን ብልና ኤጁኬሽን እንድንና አሁን ኤጁኬሽን ያወጣ ነው ወጪ ለማግኘት ኤጁኬሽን እኩል ይሆናል ስንት ነው? 54 ኦቨር 100። አሁን ልዩነቱ ቅድም አያችሁ። ቅድም በዲግሪ ሲሆን ኦቨር 360 ነው የምንለው። አሁን ደግሞ ለእንትን ሲሆን ደግሞ በፐርሰንት ስትሰጠን ደግሞ ኦቨር 100 እንላለን። ሲባዛ አጠቃላይ 700 ስንት ነው? 720 ሚሊዮን ብር ማለት ነው። ግልጽ ነው ተማሪዎች? ያ አሁን ይሄን ብናባዘው በቀላሉ ማግኘት እንችላለን። ይችን 20 እዚህ ጋር በ20 ብናጣፋ ስለዚህ ስንት መጣውን? 54 ሲባዛ 7 ሚሊዮን 200 ሺህ ማለት ነው። ይሄ ሲባዛ በቀላሉ ማባዛት ይቻላል። ይሄ በጣም ቀላል ነው የሚሆነው። ስንት ይመጣል? አሁን ይሄ ብናባዛው 388 ሚሊዮን 800 ሺህ ይመጣል። 800 ሺህ ይመጣል። በካልኩሌተር ማባዛት ትችላላችሁ። ይሄ ለምንድን ነው? ለትምህርት ብቻ ማለት ነው። ከዛ ደግሞ ቢ ደግሞ ምንድነው የሚለው? ለፐብሊክ ሄልዝ ማለት ስንት ፐርሰንቱ የሚያዝ? 24%። ስለዚህ አሁን ፐብሊክ ሄልዝ እንልና እኩል ይሆናል 24 ኦቨር 100 ሲባዛ በ720 ሚሊዮን ብር ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች?
ስለዚህ እንደ ቅድሙ እዚህ ጋር ሁለቷን ዜሮ እዚህ ጋር በሁለት ዜሮ ጠፋለች። ሶ እዚህ ጋር 24 ሲባዛ በ7.2 ሚሊዮን ብር ማለት ነው እዚህ ጋር ያለው ማለት ነው። ሶ እሺ 7 ሚሊዮን 200 ሺህ እቺ ዜሮ መጻፍ አንዷ እዚህ ጋር ማለት ነው። ሶ የስ ሶ ሲባዛ ፐብሊክ ሄልዝ ስንት ይመጣል? አሁን ይሄ 172 ሚሊዮን በቀላሉ ማባዛት ትችላላችሁ። 800 ሺህ ይመጣል። 800 ሺህ ይመጣል። ይሄ ምንድነው? ብር። እዚህ ጋርም ይሄ ምንድነው? ብር ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ለማንድን ለፐብሊክ ሄልዝ የሚውል ነው። ከዛ ሲም በተመሳሳይ ሲ ደግሞ ምንድነው የሚለው? ሶሻል ሰርቪስ ስንት ነው? 14% ነው። ሶ አሁን ሶሻል ሰርቪስ 14 ኦቨር 100% ሲባዛ በ720 ሚሊዮን ብር ነው። ይሄን በቀላሉ ስታባዙት ስንት ይመጣል ካላችሁ ሶሻል ሰርቪስ ወደ 100 ሚሊዮን 800 ሺህ ይመጣል። ቼክ ማድረግ ትችላላችሁ። ይሄን ካልኩሌተር መጠቀም ነው። እዚህ ጋር 20 በ20 ማጣፋት ነው። ከዛ በኋላ 14ን በ7 ሚሊዮን 200 ሺህ ስናባዛው ላይክ ዚስ ይመጣል ማለት ነው። ዲ የመጨረሻው ዲ ደግሞ ምንድነው የመጨረሻ የሚለው አዘርስ ነው። ሶ አዘርስ ደግሞ 8% ነው የሚይዘው። ሶ አዘርስ ብለን 8 ኦቨር 100 ሲባዛ በ720 ሚሊዮን ብር ማለት ነው። በጣም አሪፍ። ሶ ይሄን ብናባዛው ስንት መሰላችሁ ይመጣ? 57 ሚሊዮን 600 ሺህ ይመጣል። በጣም አሪፍ። ሶ አንድ ይሄን መጣ ማለት ለእያንዳንዱ ያወጣ ነው ወጪ ተገኘ ማለት። ቶታሊ ግን ብንደምረው አንድ ማሰብ ያለብን ሁሉም ሲደመር ማን ማለት ነው። እዚህ ጋር 388 ሚሊዮን 800 ሺህ አለ፣ 172 ሚሊዮን 800 ሺህ አለ፣ 100 ሚሊዮን 800 ሺህ አለ አይደለም ለማለት። ከዛ መጨረሻ ላይ ደግሞ 57 ሚሊዮን 600 ሺህ አለ። ሁሉም ሲደመር ስንት ይመጣል? 720 ሚሊዮን ነው። አጠቃላይ ወጪው 720 ሚሊዮን ብር ስለተባለ ማለት ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ በፐርሰንት ሲሰጠን እንዲህ እንፈልጋለን፣ በዲግሪ ሲሰጠን ደግሞ ከላይ ያለውን ደግሞ እንጠቀማለን ማለት ነው። በጣም አሪፍ። እንቀጥላለን። እሺ 8ኛ ምን ይለናል? if the mean of 7 numbers is 20 ይላል። የሰባት ነምበሮች ቁጥር የሰባት ቁጥሮች ድም አቬሬጃቸው ወይ ደግሞ ሚናቸው ስንት ነው ይለናል? 20 ነው። እንዴት ነበር የምንፈልገው? ሶ x1 + x2 + እያልን እስከ x7 ድረስ አረጋን ደምረን ለብዛቱ ለ7 ስናካፍለው ስንት መጣልን? 20 መጣልን። አሁን ድምር ውጤቱ ስንት ነው የሚመጣ? ክሪስ ክሮስ ብናደርገው ይሄ ማለት ይሄ በዚህ ይባዛል፣ እቺ ደግሞ በዚህ ስትባዛ x1 + x2 + እያለ እስከ x7 ድረስ ያለው ስንት መጣ? 7 ሲባዛ በ20 ነው። ስንት ይመጣል? 140 ይመጣል። አንድ እቺን ያዙ። ከዛ ደግሞ ኤንድ ይልና ደግሞ ዘ ሚን ኦፍ አዘር 5 ነምበርስ ደግሞ ይለናል። ስለዚህ ከ8 እናስጀምረውና 5 እንሄድበታለን። ስለዚህ x8 ሲደመር x9 ሲደመር 5 ነው ብዛታቸው። x9 + x10 + x11 + x12 ማለት ሲደመር 1 2 3 4 5 ስለሆኑ ሲካፈል ለ5 ስንት ይመጣል? ይሄደናል 44 ሶ ኦቨር 1 ክሪስ ክሮስ ብናደርገው ማው ምን ይመጣል? እሺ ስትመጣል አሁን x9 ሲደመር x10 ሶሪ x9 ሳይሆን x8 ነው ብሎ መጀመሪያ ያለበት x8 + x9 + x10 + x11 + x12 ስንት ይመጣል? ይሄን ብታባዙት 224 ይባዛል። ማን ማለት ነው? 5ን በ44 ስናባዛ ማለት ነው። ሶ ጥያቄው ምንድነው የሚለን? ዜን ፋይንድ ዘ ሚን ኦፍ 12 ነምበርስ ነው። ይሄ ማለት እዚህ ጋር ስንት ቁጥር አለ? 7 ቁጥር አለ። እዚህ ጋር ደግሞ ስንት አለ? 5 አለ። አንድ ላይ ሲደመሩ ስንት መጡ? 12 መጡ አይደል? የእነዚህ ሚኖች ስንት ይመጣል ነው። ስለዚህ ምን እናደርጋለን ነው እኛ አጠቃላይ አብር x1 + x2 + x3 + እያለ እስከ ስንት ይሄዳል? 12 ድረስ ሄደ ማለት አያችሁ። ሲካፈል ለስንት ለ12 ማለት ነው። በጣም አሪፍ። አሁን ይኸውላችሁ እስከ 6 ድረስ ያለው ድምር ውጤት ስንት ነው? ማነው እስከ 7 ድረስ ያለው ድምር ውጤት ስንት ነው? 144 ተሰጥቷል። ስለዚህ ምን ማለት ነው? 144 ሲደመር
ከ8 እስከ 12 ደግሞ ያለው ስንት ተሰጠን? 224 224 ሲካፈል ለ12 ማለት ነው። በጣም አሪፍ በጣም አሪፍ። ግልጽ ነው ተማሪዎች? ያ ስለዚህ ነው 144 ሳይሆን 140 ነው። ሶሪ እዚህ ጋር እቺ 140 ነች። እሺ ስንት ይመጣል አሁን? ይሄ ስንት ይመጣል ነው? ይሄኛውም በነገራችን ላይ 254 ሲባዛ በ4 0 220 ነው እንጂ መምጣት ያለበት 220 ሶሪ እዚህ ጋር ሞቺ 220 ነው የሚመጣው። ስንት ይመጣል አሁን? 360 ኦቨር 12 ይመጣል። አጠቃላይ ሚኑ ስትመጣ ማለት ነው 360 ኦቨር 12 እኩል ይሆናል ስንት ይመጣል? 30 መጣ ማለት ነው። 30 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ያለችውን አስተካክሉ። ይችኛዋ 224 ሳይሆን 220 ነው። እዚህ ጋር 140 ሲደመር 220 ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን ተማሪዎች። ዘጠነኛ ምን ይለናል? ፋይን ዘ ሚን ሚዲያን ሞድ ኤንድ ሬንጅ ኦፍ ቹ ዘ ፎሎዊንግ ነምበርስ ነው የሚለን ቢለው። አንዱን ከሰራን በቂ ነው። ተመሳሳይ ለምሳሌ ኤ የምንሰራው ኤ ምንድነው የሚለው ቁጥሩ 3 4 7 3 5 2 6 10 ይለናል። ቁጥሮቹ ስንት ናቸው? ብዛታቸው 1 2 3 4 5 6 7 8 እዚጋም 1 2 3 4 5 6 7 8 ኦኬ። እሺ አሁን ሚን እንዴት ይፈልጋል? ሚን ማለት ደምሮ ለብዛት ማካፈል ነው አይደለ? ሚን ማለት እንዴት ነው የምናደርገው? 3 ሲደመር 4 ሲደመር 7 ሲደመር እሺ 3 ሲደመር እሺ 5 ሲደመር 2 ሲደመር 6 ሲደመር 10 ሲካፈል ስንት ነው? ብዛቱ ስንት ነው የመጣለን? 8 ማለት ነው። በጣም አሪፍ በጣም አሪፍ። እንደመር እስኪ የተወሰነ እየቀነስ ለምሳሌ 3 ሲደመር 4 እሺ 7 ሲደመር 3 10 እና እያቃለል ነው እንሄዳለን። 5 ሲደመር 2 7 ሲደመር 10 ሲደመር 6 16 ሲካፈል 8 ማለት ነው። በጣም አሪፍ። እሺ ስንት ይመጣል አሁን? 10 እና 7 ደግሞ 17 ይመጣል። ሲደመር 6 እና 7 እና 16 ደግሞ 23 ይመጣል። ሲካፈል 8 ነው። ይሄ ሁለቱ ስንት ይመጣል? 40 ነው። 40 ሲካፈል 8 ስንት መጣ? 5 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ሜን እኩል ይሆናል ስንት ይመጣል? 5 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ አይ ቲንክ ስፔስ ያለን አይመስለኝም። እሺ ሚዲያኑን ደግሞ እናገኝ። ሚዲያን ለማግኘት በመጀመሪያ ምንድነው የምናደርገው? አሬንጅ እናደርገዋለን በቅደም ተከተል ከትንሽ ወደ ትልቅ። አይ ቲንክ 2 ትንሽ አለች። 2 ልጻፍ ከትንሽ ወደ ትልቅ። ከዛ 2 3 3 ይታየኛል። 3 ልጻፍ። ከዛ አይ ቲንክ 4 አለ። እሺ 4 ከዛ 5 ይታየኛል። 5 ከዛ 6 አለ 6 ከዛ 7 ይታየኛል 7 እና 10 ኦኬ። ስንት ነው ብዛቱ? 1 2 3 4 5 6 7 8 ልክ ነው። አሬንጅ ካደረግን በኋላ ሚዲያን እንዴት ነበር የምንፈልገው? በቅደም ተከተል ከላይ ወደ ታች ወይንም ከታች ወደ ላይ ካስቀመጥን በኋላ ከላይና ኢቭን መሆንና ኦድ መሆኑ ቼክ እና እንቀጥላለን። ከዚህ አንድ ሳጠፋ ከዚህም አንድ አጠፋለሁ። ከዚህ አንድ ሳጠፋ ከዚህችም አንድ አጠፋለሁ። ከዚህ አንድ ሳጠፋ ከዚህችም አንድ አጠፋለሁ። ዳታው ኢቭን ስለሆነ ሁለት ቁጥሮች ቀሩ አይደል እዚህ ጋር። ስለዚህ አሁን ሚዲያን ምን ሆነ? ሚዲያን እንልና ሚዲያን እኩል ይሆናል ሁለቱን እንደምርና ለሁለት እናካፍላለን። ይሄ ማለት 4 ሲደመር 5 ሲካፈል ለ2 ማለት ለ9 ሳይሆን ለ2 ነው። 9 ሲካፈል ለ2 ስንት ይመጣል? ብናካፍለው 4.5። ይሄ ምን ይባላል? ሚዲያን ይባላል ማለት ነው። ሚዲያን ይባላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላ አሁን ደግሞ ሬንጅ ምንድነው? ሌላ ጥያቄ ደግሞ ሞድም ተጠይቀናል። ሞድ ምንድን ነበር ያለው? ሞድ ማለት ተደጋግሞ የመጣ ነው። ተደጋግሞ የመጣ ማን አለ እዚህ ውስጥ? 3 አሉ አይደለ?
3 አለ የተደጋገመ 2 ጊዜ የተደጋገመ። ስለዚህ አሁን ሞድ እኩል ይሆናል ስንላለን 3 ነው። ዩኒሞዳል ይባላል። ዩኒሞዳል ማለት አንድ ቁጥር ነው የተደጋገመው። ሞዱም አንድ ቁጥር ብቻ ነው ማለት ነው። ሌላ ደግሞ ሬንጅ ምን ነበር ያለው? ሬንጅ ማለት ሃይስት ቫልዩ ሲቀነስ ሎወስት ቫልዩ ነው ያለው። እሺ ስንት ይመጣል? አሁን ሬንጅ እኩል ይሆናል ስንት ነው? ሬንጅ ትልቁ ቫልዩ ማን ነው? እዚህ ጋር 10 ነው። ስለዚህ ትንሹ ቫልዩ 2 ነው። ይሄው እዚህ ጋር ያለችው ማለት ነው። በቅደም ተከተል ስናወጣ ስላየናቸው ማለት ነው። ስለዚህ 10 ሲቀነስ 2 ስንት መጣ? 8 ማለት ነው። ስለዚህ ሬንጃችን ማን መጣ ማለት ነው? 8 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 10ኛ the weight in kilogram of the 8 sport club members are ይለናል። የ8 ስፖርት ክለብ መንበሮች ዌይታቸው ወይ ደግሞ ክብደታቸው ነው እዚህ ጋር የተሰራው። እዚህ ጋር 45 ኪሎ ግራም አለ፣ 53 ኪሎ ግራም፣ 47፣ 46፣ 44፣ 46፣ 47፣ 48 ነው የሚለን። ካልኩሌት ዘ ሞዳል ቫልዩ ይለናል። ሞዱ ማን ነው ነው እዚህ ጋር ድግግሞሽ የተጻፈው ማን ነው? ለምሳሌ ቁጥሮችን እንጻፋቸው እስኪ ዝም ብለን በቅደም ተከተል 44 አለ። እሺ 45 አለ። እሺ 44 45 ስንት 45 አለ? ይሄ ለማን ሌላው ያ እሺ ከዛ 46 ይሄው እዚህ ጋር 46 እዚህ ጋር 46 አለ። 46 ከዛ 2 47 ይታየኛል። እሺ 47 እሺ ከዛ 48 እና ማን አለ? ይሄው እዚህ ጋር 48 ከዛ እዚህ መጨረሻ ላይ 53 ማለት ነው። 53 አሁን ቁጥር ኤን መመለስ እንችላለን ነው። ኤ ሞዱ ማን ነው? ሞድ የተደጋገመ በብዛት ይሄው 2 ጊዜ 46 አለ፣ 2 ጊዜ 47 አለ። ስለዚህ ምን አለ? 46 ኤን 47 አር ሞድስ ማለት ነው። ሁለት ብዙ ተመሳሳይ ነው። ስማቸው ምን ይባላል? ባይሞዳል ይባላል። ባይሞዳል ይባላል። ሁለት ቁጥሮች ተደጋግመው እኩል ጊዜ ተደጋግመው ከመጡ ባይሞዳል ይባላል። 3 ቢሆን ደግሞ ትራይሞዳል ይባላል። አንድ ሲሆን ቅድም ከላይ እንዳየነው ዩኒሞዳል ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ቢ ምንድነው የሚለው? ካልኩሌት ዘ ሚን ኤንድ ዘ ሬንጅ ይለናል። ይሄ በጣም ቀላል ነው። አሁን እሺ እንቀጥል እስኪ። ቢ ብለን እሺ አሁን ሬንጁ ቀላል ሬንጅ እንድና ምንድነው የምናደርገው? ሬንጅ ማለት ሃይስት ማይነስ ሎወስት አይደለም። ሃይስቱ ማን ነው? 53 ነው። ስለዚህ 53 ሲቀነስ ሎወስቱ ማን ነው? እዚህ ጋር 44 ነው። ስንት ይመጣል? 9 መጣ ማለት ነው። በትልቁ ክብደትና በትንሹ ክብደት ያለው ኪሎግራም ከሆነ ላይን ለምሳሌ 9 ኪሎግራም ነው። በኪሎግራም ነው ያ የ9 ኪሎግራም ዲፈረንስ አለ ማለት ነው። ሬንጅ 9 ኪሎግራም እንላለን ማለት ነው። ሌላኛው ሚን ቀላል ነው። ያው ቁጥር መደመር ነው። ሚን ኤክስ ባር ብለናል ወይም ደግሞ ጀስት ሚን ማለት እንችላለን። 44 ሲደመር 45 ሲደመር 46 ሲደመር 2 ጊዜ 46 ነው ያለው። 2 ጊዜ 47 ነው ያለው ሲደመር 48 ሲደመር 53 ሲካፈል ለብዛቱ ስንት ነው? ብዛታቸው ስንት ነው? ብዛታቸውን ቼክ ነው። 1 2 3 4 5 6 7 ኦሬዲ 8 ስለተባለ ኦቨር 8 እናደርጋለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ ኦሬዲ እዚህ ጋር 8 ስለተባለ ማለት ነው። እሺ አሁን ስንት ይመጣል? አሁን ይሄ እነዚህ በሙሉ ቢደመሩ መደመር ትችላላችሁ። ካልኩሌተር ተጠቅማችሁ ሲደመር ስንት ይመጣል መሰላችሁ? 376 ይመጣል ሲካፈል ለ8 ስንት ይመጣል? አሁን አይ ቲንክ 47 ኪሎ ግራም። ይሄ ሚኑ ነው አቬሬጅ ማለት ነው። ስለዚህ ሚን እኩል ይሆናል 47 ኪሎ ግራም ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። አይ ቲንክ ሌላ ጥያቄ ያለ አይመስለኝም። ካልኩሌት ዘ ሚን ኤንድ ዘ ሬንጅ ነው ያ። በጣም አሪፍ። እሺ ኦኬ 13ኛ ምንድነው የሚለን? ኢፍ ዘ ሚን ኦፍ ይልና ልጻፈው ኤክስ ኮማ ኤክስ ፕላስ 3 ኮማ ኤክስ ማይነስ 5 ኮማ
2x ኮማ 3x ልበለው። የዚህ ሚን ስንት ነው ይለናል? ሚኑ 8 ነው ይለናል። ዜን ዋት ኢዝ ዘ ቫልዩ ኦፍ x ነው ጥያቄው። ስለዚህ እንስራ። ቁጥሮቹ ስንት ናቸው? 5 ናቸው አይደለ? የስ ስለዚህ ምን እናደርጋለን? x ፕላስ 1x አለ ሲደመር x ፕላስ 3 ፕላስ x ማይነስ 5 ፕላስ 2x ፕላስ 3x ኦቨር ዘ ሆል ስንት ማለት ነው? 5 ብዛቱ 1 2 3 4 5 ስለሆነ እኩል ይሆናል ስንት ነው ይለናል? 8 ነው ይለናል። ከዚህ በኋላ እንደምሮ በቃ ላይክ ተርምን ሰበስብና የኤክስ ዋጋ ስንት እንደሆነ እናገኛለን ማለት ነው። ስለዚህ አሁን ብራኬቱን ላጥፎ x ፕላስ 3 ፕላስ x ማይነስ 5 ፕላስ 2x ፕላስ 3x ምንም የሰራሁት ነገር የለም ብራኬቱን ብቻ ነው ያጠፋሁት። ኦቨር 5 እኩል ይሆናል ስንት? 8 ማለት ነው። በጣም አሪፍ። ሶ ስንት x አለ? 1x አለ እዚህ ጋርም ሌላ 1x አለ 2x ይመጣል። እዚህ ጋርም 1x አለ 3x ይመጣል። እዚህ ጋር 2x እና 3x 5x ሶ 8x መጣ ማለት 8x እዚህ ጋር 3 አለ ሲደመር 3 ሲቀነስ 5 አለች እዚህ ጋር ኦቨር ዘ ሆል 5 እኩል ይሆናል ስንት መጣ? 8 መጣ ማለት ነው። ሶ ስንት ይመጣል አሁን ይሄ 8x ሲቀነስ 2 ይመጣል። ያ ለምን 3 ሲቀነስ 5 2 ነው። ኦቨር 5 እኩል ይሆናል 8 ኦቨር 1 እናርግና ክሪስ ክሮስ እናርገው። አሁን ይሄ ስንት ይመጣል? እሺ ክሪስ ክሮስ ሲደመር 8x ሲቀነስ 2 እኩል ይሆናል 40 ይመጣል። ለምን 8 ሲባዛ በ5 40 ስለሚመጣ ይሄ ወደዛ ልውሰደው። ሶ 8x እኩል ይሆናል 40 ሲደመር 2 ይመጣል። ሶ 8x እኩል ይሆናል 42 ይመጣል። ኦቨር 8 ስናደርገው ይሄ በዚህ ይጣፋል። ሶ x ስንት ይመጣል አሁን ይሄ? እሺ ማካፈል ነው። ሶ ስናካፍለው ስንት ይመጣል? እናካፍለው እስከ 13ኛ ማለት ነው። እሺ 5 ጊዜ ይደርስልናል 42 ነጥብ እሺ አይ ቲንክ 5 ያ 8.25 ይመጣል። በጣም አሪፍ። እሺ እንቀጥላለን። በጣም አሪፍ። እሺ ሶ መሀል ላይ ወደ ሬድ ልቀይርና መሀል ላይ ያለችውን ሬድ ልጠቀምባት። እሺ 15ኛ ማለት ነው። ሶ 15ኛ ምንድነው የሚለው? 15 use the information given to find the values of in each of the following numbers ነው የሚለን። ሶ ኤ ለምሳሌ ምን ይለናል? 5 7 4 1 and 5 the mean is ሚናቸው ስንት ነው ይለናል? 6 ነው። ሶ ይሄ ተመሳሳይ ነው። ከዛ 5 ሲደመር 7 ሲደመር 4 ሲደመር 1 ሲደመር n ሲደመር 5 ሲካፈል ለስንት ብዛቱ ስንት ነው? 1 2 3 4 5 6 ሲካፈል ለ6 ስንት ነው ይለናል? ሚኑ 6 ነው ይላል። ይሄው እዚህ ጋር በቃ ደምረን አሁን ለ6 ማካፈል ማለት ነው። እሺ እንቀጥልስ 5 እና 7 12 እና 4 16 17 22 ስለዚህ 22 ሲደመር n ኦቨር 6 እኩል ይሆናል ስንት ይመጣል? 6 ነው። ኦቨር 1 አድርገን ክሪስ ክሮስ እናርግ። ሶ ስንት ይመጣል አሁን ይሄ? 22 ሲደመር n እኩል ይሆናል 36። ይሄ በዚህ ሲባዛ ማለት ነው ክሪስ ክሮሱ። ይሄኛው አንድ ስለሆነ ለውጥ የለውም። ሶ n ስንት ይመጣል አሁን? 36 ሲቀነስ 22 ነው። n ስንት ይመጣል? 14 ይመጣል ማለት ነው። 14 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ኤ ተመለሰ ማለት ነው። እሺ ቢን ደግሞ ቆይ እንትን እናርጋት። እሺ ቢ ደግሞ ምን ይለናል? ቢ ወደዚህ እናምጣውና ቢ ደግሞ 3 1 ነው 1 4 5 4 ኤን ሆኖ ሞዱ ስንት ነው ይለናል? ሞዱ 4 ቢሆን ኤን ሆኖ ስንት መሆን አለበት? ሶ ሞድ ማለት ምንድነው? ብዙ ጊዜ የተደጋገመ ነው። ሶ እዚህ ጋር 1 2 ጊዜ 4 ተደጋግሟል። ሶ ኤንስ ማን መሆን አለበት? ሞዱ 4 ብቻ እንዲሆን ከተፈለገ የኤን ዋጋ አሁን 5 ቢሆን ሞዱ 4 አይሆንም። ለምን 5 እና 4 ነው የሚሆነው።
አንድ ቢሆንም 1 እና 4 ነው የሚሆነው። 3 ቢሆንም ኤን ዋጋ 3 እና 4 ሁለት ጊዜ ተመሳሳይ ስለሚሆን የኤን ዋጋ ግዴታ ምን መሆን አለበት? ኤን ኢዝ ኢኳል ቱ ራሱ 4 መሆን መቻል አለበት። ይሄኛው ለምን ይሄኛው 4 ከሆነ ሞዱ ማን ነው የሚመጣ? 4 ነው የሚመጣ ማለት ነው እንጂ ከተቀየረ ለምሳሌ አሁን ኤን ለምሳሌ 5 ቢሆን ኖሮስ 4 እና 5 ይሆን ነበር ሞዱ ማለት ነው። ወይ 1 ቢሆን 1 እና 4 ይሆናል፣ ወይ 3 ቢሆን 3 እና 4 ስለሚሆን ዘ ቫልዩስ ኦፍ ኤን ኢዝ 4 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ይሄንን ኬዝ በየትኛው ማየት እንችላለን መሰላችሁ? በሲን ነው ራሱን ደግመን ማለት ለምሳሌ 1 7 2 1 ኤን 4 እና 3 ነው። ሶ ምንድነው የሚለን? ሞዱ 1 እና 2 ነው መሆን ያለበት ነው የሚለን። ሶ እዚህ ጋር ስንት አንድ አለ? ይሄው 2 አንድ አለ። ስንት 2 አለ? 1 2 ነው ያለ አይደለ? ሞዱ ግን ማን መሆን አለበት ይለናል? 1 እና 2። ስለዚህ እቺ ኤን ምን መሆን አለበት ግዴታ? ኤን 2 መሆን አለበት። ለምን 2 ካልሆነች 2 ጊዜ ካልተደገመች፣ ምክንያቱም የተደገመው ቁጥር ማን ነው? እዚህ ጋር 1 ነው አይደለ? ይሄው እዚህ ጋር እና እዚህ ጋር ነው የተደገመው። ሶ ሌላ እዚህ ጋር የተደገመ ቁጥር 1 ከሆነ ሞዱ 1 እና 2 መሆኑ ይቀርና ሞዱ 1 ብቻ ይሆን ነበር። ለምሳሌ ወይ 3 ቢሆን ሞዱ 1 እና 2 መሆኑ ይቀርና 1 እና 3 ይሆን ነበር። ልክ በተመሳሳይ ስለዚህ ይቺ ማን ብትሆን ነው ሞዱ 1 እና 2 ሊሆን የሚችለው? ይቺ ኤን መስት ቢ 2 መሆን መቻል አለባት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሰው እንዲህ እያለ ይቀጥላል ማለት ነው። እሺ ዲ ለምሳሌ ዲ ደግሞ ምንድነው የሚለው? 2.6 3.5 ኤን 6.2 ከዛ ሚን ደግሞ ስንት ነው ይላል? ሚኑ 4 ነው። ይሄ በጣም ቀላል ሶ ደምረን ለብዛቱ እናካፍለውና እዚህ ኳልቱ 4 እንላለን። ይሄ ማለት 2.6 ሲደመር 3.5 ሲደመር ኤን ሲደመር 6.2 ሲካፈል ብዛቱ ስንት መጣ? 4 ነው አይደል? ቁጥሮች እኩል ይሆናል ስንት ይመጣል? 4 ይመጣል ማለት ነው። ኦሬዲ 4 ስለተባለ ነው። ሶ አሁን ይሄንን እንደምረው ስንት ይመጣል? አሁን ይሄ ቢደመረው ነው በጣም አሪፍ። እሺ ኦኬ እንቀጥል እስኪ። ሶ ይሄ ቢደመር ስንት ይመጣል? ደምሩት። 2.6 ሲደመር 3.5 ሲደመር ይሄ ስንት ይመጣል? 12.3 ይመጣል። ሲደመር ኤን ኦቨር 4 እኩል ይሆናል 4 ነው ኦቨር 1 ክርስቶስ እናድርገው። ይሄ ማለት 12.3 ሲደመር ኤን እኩል ይሆናል 16 ይመጣል። ይሄ በዚህ ስለሚባዛ ማለት ነው። ሶ አሁን ኤን ከነስ 16 ሲቀነስ ልቀንሳት ወደዚህ 12.3 ስንት ይመጣል? አሁን የኤን ዋጋ 3.7 ይመጣል። መቀነስ ካልኩሌተር ይዛችሁ በተጠቀሙበት እንደሞ ብትቀንሱት በቀላሉ ስንት እናገኛለን? 3.7 እናገኛለን ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 16ኛ ምንድነው የሚለን? The line graph given below shows a weekly recorded አዲስ አበባ temperature in degree Celsius ነው የሚለን። የአንድ ሳምንት የአዲስ አበባ የሙቀት መጠን የለካ ነው ከሰኞ ሙሉ የሳምንቱን ማለት ነው። ሶ እዚህ ጋር ግራፍ እንደምታዩት ላይን ግራፍ ነው። ያው ላይን ግራፍ እና ፓይ ቻርት ነበር ብለን የነበረ አንድ ዳታ ኢንተርፕሬት ልናደርግባቸው ከምንችላቸው ነገሮች አንዱ የተባባል ነው። ሶ እዚህ ጋር ላይን ግራፍ ነው። ሶ አለ ይታያቸዋል አይደለ? ያ ሶ ቆይ በደንብ በቀይ ልጻፈውና ክሊር ላድርግላችሁ። ለምሳሌ መንዴይ ላይ ስንት አለ? መንዴይ ላይ 18 አለ። ቱዊስዴይ ላይ 21 አለ። እሺ ዌንስዴይ ደግሞ ስንት አለ? 23 አለ። ተርስዴይ ደግሞ ስንት አለ? 25 አለ። ፍራይዴይ ደግሞ ስንት አለ? 28 አለ። እዚህ ጋር ሳተርዴይ ደግሞ ቀጥ ብሎ ያለው ማለት 27 ነው። ሰንዴይ ደግሞ ስንት አለ? 26 ማለት ነው። ሶ እነዚህ የሳምንቱ ሙቀት የአዲስ አበባ ውስጥ ያለው የሙቀት መጠን ተለክቶ በዚህ መልኩ የተቀመጠ ነው። ሶ ጥያቄው ምንድነው? what is the range of the temperature ማለት ሶ ሬንጅ ምንድነው? ሬንጅ ምን ነበር ያለው? ሬንጅ እኩል ይሆናል ሃይስት ቫልዩ ሲቀነስ ሎወስት ቫልዩ ነው አይደል ያለው። ስለዚህ ሃይስት ቫልዩ ማን ነው? እዚህ ጋር ካሉት ውስጥ 28 ነው። ትንሹ ደግሞ ስንት ነው? 18 ነው። ስለዚህ ምን እናደርጋለን አሁን? 28 ሲቀነስ 18 ስንት ይመጣል? 10 ዲግሪ ሴንቲግሬድ ማለት ነው። በጣም
በትልቁ ሙቀትና በጣም በትንሹ ሙቀት መካከል ያለው ልዩነት ወይም ደግሞ ዲፈረንስ ወይም ያ ሬንጅ ያልነው ማለት ነው። ሶ ሬንጅ እኩል ይሆናል 10 ዲግሪ ሴልሺየስ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ቢ ደግሞ ምንድን ነው የሚለው ዋት ኢዝ ዘ ሚን ኦፍ ዘ ቴምፕሬቸር ነው። ይሄ በጣም ቀላል ነው። ያው መደመር ነው። ቴምፕሬቸሮች ደምረን ለብዛታቸው ማካፈል ማለት ነው። ሶ ይሄኛውን በቀላሉ እንስራው። ሶ ቢን በልና አሁን ሰኞ ላይ ስንት ነው የተመዘገበ? ሰኞ ላይ 18። ሶ ኤክስ ባር ወይም ደግሞ ሚን ማለት ነው 18 ሲደመር 21 23 25 ሶ 21 ሲደመር 23 ሲደመር 25 ሲደመር 28 ሲደመር 27 ሲደመር 28 25 27 እና 26 ማለት ነው። 26 ሲካፈል አጠቃላይ የሳምንት ስለሆነ ሲካፈል ለስንት? ለ7 እናደርጋለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄን ብንደምረው ሲደምር ውጤቱ ስንት ይመጣል መሰላችሁ? ይሄን በሙሉ ሲደመር ከላይ 168 ይመጣል። 168 ሲካፈል ለ7 ስንት ይመጣል? 24 ዲግሪ ሴንቲግሬድ መጣ። ይሄ ማለት ሜን ወይም ደግሞ አቬሬጅ እያልን የምንጠራው የሳምንቱ አማካኝ የሙቀት መጠኑ የአዲስ አበባ ማለት ነው ስንት መጣ ማለት ነው? 24 ዲግሪ ሴንቲግሬድ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። በሂሳብ ኤክስ ባር የምትባለው ደግሞ ምን ማለት ነው? እሺ ከዛ ደግሞ ሲ ይሄኛው ቢ ነው። ኤን ኦልሬዲ እዚህ ጋር ስለሰራ ነው ማለት ነው። ኤ እዚህ ጋር ተሰርታለች። እሺ ከዛ ሲ ደግሞ ምንድነው የሚለው? ሲ ምንድነው? when was the temperature highest ነው። በጣም ትልቅ ቴምፕሬቸር የተመዘገበው መቼ ነው ነው የሚለው አይ ቲንክ 28 ነው። 28 ደግሞ ፍራይዴይ ማለት ነው። ስለዚህ ኦን ፍራይዴይ ማለት ነው። ኦን ፍራይዴይ ማለት በፍራይዴይ 28 ዲግሪ ሴንቲግሬድ በጣም ሃይስት የሚባለው ቴምፕሬቸር ሪከርድ የተደረገበት ወይም ደግሞ የተመዘገበበት ቀን 28 ነው። በጣም ትንሽ ደግሞ የተባለው ደግሞ አይ ቲንክ ሰኞ ይመስለኛል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ ሶ ጨርሰናል። የዛሬው ሌሰናችን ይሄንን ይመስል ነበረ። ተከታታይ ወርክሺቶች እንለቃለን። ለእናንተ ለፋይናል የሚያዘጋጃችሁ ወርክሺት እንለቅላችኋለን። ቻናላችንን ሰብስክራይብ አድርጋችሁ ጠብቁ። ጥያቄ አስተያየት ካላችሁ ቴሌግራም ላይ ገብታችሁ ኮንታክት ማድረግ ትችላላችሁ። ኦንላይን ክላስ ወይም ደግሞ ኦንላይን የጥናት አገልግሎት የምትፈልጉ ወላጆች ወይም ደግሞ ተማሪዎች ካላችሁ ኮንታክት አድርጉን። ኦንላይን ከሌሎች ጋር አብረን መጀመር ወይም ደግሞ ፕራይቬትም መጀመር ትችላላችሁ ማለት ነው። በተረፈ መልካም የጥናት ጊዜ የምላችሁ መልካም የትምህርት ጊዜ። ቻው።